ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው መርጠን ይዘንላችሁ መተናል። አብራችሁን ቆዩ። ውድ ቤተሰቦቻችን፣ አስቀድመን ግን በአፍሪካ ውስጥ ባትሪ የሚያበራው ሰው በባትሪ እየተፈለገ ነው። በጣም አዝናኝ መረጃ ነው። ይህን የምታደርገውም ሀገር በጣም መነጋገሪያ ሆናለች። ጉዳዩ ምንድን ነው? ከወቅቱ የአፍሪካ ዋንጫ ጋር አያይዘን ይህን ልዩ ጥንቅር እናደርሳችኋለን። የአውሮፓ የመረጃ ሰዓታችን የወቅቱ አነጋጋሪ ጉዳይ የዣቪ አሎንሶ ስንብት እንደሆነ ይታወቃልና አንድ ሰው ከስንብቱ በኋላ በርካታ ሚስጥሮች ይወጣሉ። ምንድነው የወጡ ያሉ ሚስጥሮች? ማድሪድ ቤት በጣም አነጋጋሪ ጉዳዮችን እየሰማን እንገኛለን። ልዩ ጥንቅር አሰናድተናል። በቡድን ዜና መረጃ እናነሳለን። ሃንሲ ፍሊክ ባርሴሎናንም እንዲሁ በተመለከተ በጣም ልዩ ጥንቅር ለእናንተ ውድ አድማጮቻችን ለዚህ ሰዓት ይዘንላችኋል። ጀርመን ውስጥ የተሰረዙ ጨዋታዎችን በተመለከተ በፈረንሳይም ቆይታ እናደርጋለን። አንድም ሰው እንዴት ከ12 ዓመት በፊት ባሎንዶር ተነጠቀ እየተባለ ይነገር ነበረ። እናነሷለን። በጉዳዩ ላይ ተጨማሪ መረጃዎችን ስለያዝን አብራችሁን ቆዩ። በአውሮፓ የመረጃ ሰዓታችን የአረብ ባለሀብት ውስጥ ከወደቁ ቡድኖች ውስጥ አንደኛ የሆነው ኒውካስል ዩናይትድ ከበድ ያሉ ሳምንታትን ሊያሳልፍ ቀናት እየጠበቀ ብቻ ይገኛል። እንዴት የሚለው እናጠራለን። ከዛ ውጪ በአስቶን ቪላ በኩል በቶትንሃም በኩል በርከት ያሉ ትልልቅ መረጃዎችን ይዘናል። በማንቸስተር ሲቲ በኩል ከተጫዋቹ ጋር ሊለያይ እንደሚችል በርካታ መረጃዎች እየጠቆሙ ነው። ፔፕ ጋርዲዮላ ደግሞ አንድ ለየት ያለ ሀሳብ ይዘው መጥተዋል። ሀሳባቸው በእርግጥ ትክክለኝነቱ ከፍ ያለ ነው፣ እናነሷለን። በሲቲም በኩል ተጨማሪ መረጃዎችን ስለያዘ ለማንቸስተር ሲቲ ደጋፊዎች እንደዚሁ እያጋራችሁም ቆይታ የምናደርግ ይሆናል። የሊቨርፑል የወቅቱ አነጋጋሪን ተጫዋች እናነሳለን። በቡድኑ ቁልፍ ስለነበረው ሰው አርኔ ስሎትም ይናገራሉ። በመረጃ እናስደግፈዋለን። አዲስ ካስፈረሙ ተጫዋች የኬቴኬ አለመኖሩ በጉዳት ምክንያት እንዴት ሊቨርፑልን እንደጎዳውም መመለሱ ደግሞ ማሳያ ነው። በስፋት እንመለከተዋለን ውድ ቤተሰቦቻችን። ከዛ በዘለለ በሊቨርፑል አንዳንድ ምስሎችን እናጋራቸዋለን፣ የቡድኑ ወሳኝና ቁልፍ ተጫዋቾች። ከዛ በዘለለ ደግሞ በዝውውር መስኮት ወቅታዊ እንቅስቃሴዎችን በሊቨርፑል በኩል ስለያዝን ሊቨርፑል ደጋፊዎች ከዝውውር ጋር አያይዘን በርካታ መረጃዎችንም እንደዚሁ ይዘንላቸዋል። ሊቨርፑልያን አብራችሁን ቆዩ። በአርሰናል በኩል የወቅቱን አስደናቂ ተጫዋች ጋብሪኤል ማርቲኔሊን፣ ቡካዮ ሳካ እናነሳለን። ከዛ በአንድሪያ ቤርታና ማይክል አርቴታ የሚመራው የዝውውር ሂደቱ እንዴት ያለ ደረጃ ላይ ደረሰ፣ በተለይም የማርክ ጉዌን ጉዳይ ይዘን እናነሳለን። የቡድኑ ወሳኝ ተጫዋቾች ዙቤሜንዲ፣ ማዱኬን ጨምሮ ሄነሪ አንድ መከራከሪያ ነጥብ ይዞ መጥቷል። በአርሰናል ጉዳይ ላይ በጣም ለየት ያለውን የእሱን ሀሳብ እያጋራናችሁም በአርሰናል በኩል እንቆያለን። ዩናይትድ ካሪክን ዛሬ በይፋ ሾሞታል አሰልጣኝ አድርጎ። አሁን ጉዳዩ የማይከል ካሪክ ሹመት እነማንን ይዞ መጣ፣ እነማንን አስወጣ፣ የዩናይትዱ አለቃን መጥበሻ ላይ ሊጥዱ ይችላሉ የተባሉ ጉዳዮችስ እንዴት ያሉ ናቸው? ማይከል ካሪክ የዩናይትድ ኃላፊነቱ ምን ይጠብቋል? ከዛ እያይዘን እነ ብሩኖ ፈርናንዴስን የማንቸስተር ዩናይትድን ዝውውር፣ ዲያጎ ዳሎ ከግብ ጠባቂ ጋር እየተገናኘ የሚያመክናቸው ኳሶች በዩናይትድ ቀጣዩን አስደናቂ ጉዞን በማንቸስተር ዩናይትድ ይጀምራሉ የተባሉ ወጣቶችን ጨምሮ ዛሬ ዩናይትድ ቤት ትልልቅ ሰበር መረጃዎችን ይዘናል። ዩናይትድ ደጋፊዎች ሰፋ ያለ ጥንቅር በወቅታዊ ጉዳይ ስለያዝን በተለይም ከአሰልጣኝ ሹምሽሩ ጋር ከሚጠበቁ ሁነቶች ጋር እያይዘን በርካታ መረጃ ስለያዝን የማንቸስተር ዩናይትድም ደጋፊዎች እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ሀሳብ አስተያየታችሁን እያጋራችሁን ምርጫችሁ እኛም ስለሆነን አመስጋኞች ነን። መልካም ቆይታ ተመኘን። በአፍሪካ ጉዳይ እንጀምር። ባትሪ የሚያበራው ሰው በባትሪ እየተፈለገ ነው አፍሪካ ውስጥ። ውድ ቤተሰቦቻችን በጣም አስገራሚ ሁነት ነው። የሴኔጋል አየር መንገድ በ2022 ዓለም ዋንጫ ማጣሪያ ሳላ ላይ የሌዘር ላይት ያበራውን የብሔራዊ ቡድን ደጋፊ እያፈላለገ ነው ተብሏል። የሀገሪቱ ተነባቢ መገናኛ ብዙሃን ይዘውት በወጡት መረጃ መሰረት የሴኔጋል አየር መንገድ ደጋፊውን በነፃ ሞሮኮ አደርሰዋለሁ ብሏል። አየር መንገዱ የአውሮፕላን ትኬቱን በሞሮኮ የቆይታውን ወጪ በሙሉና የጨዋታ ትኬትና ተያያዥ ወጪዎችን ለመሸፈን ዝግጅቴን አጠናቅቅ ያለው ብሏል። አየር መንገዱ በማህበራዊ ትስስር ገጹም ባጋራው መረጃ ልጁን እንዲያገናኙት የሀገሪቱን ሰው ጥሪ ያቀርቧል። አየር መንገዱም አፋልጉኝ ብሎ ባጋራው መልእክቱም ታዳጊ ወይም የቅርብ ቤተሰቡን የምታውቁ በአስቸኳይ መልእክት አስቀምጦልኝ ብሏል። በዘንድሮ አፍሪካ ዋንጫ ካፍ ከከለከላቸው ነገሮች እነኚህ የሌዘር ላይቶች ወይም ተጫዋች አይን ላይ የሚበሩ
መብራቶች እንደነበረ ይታወቃል። የሴኔጋል አየር መንገድ ግን ሴኔጋል ከግብፅ ጋር በሚያደርጉት የግማሽ ፍጻሜ ጨዋታ ላይ ይሄ ሰው ሌዘሩን ይዞ በስቴዲየም ውስጥ ይሄ የሌዘር ላይቱን ይዞ እንዲገኝላቸው ፈልገው ማስታወቂያ አውጥተው በሴኔጋል ምድር በባትሪ እየተፈለገ ነው። ባትሪ የሚያበራው ደጋፊ በጣም አነጋጋሪም ጉዳይ ሆኗል። አውሮፓ እንሂድ ውድ ቤተሰቦቻችን። ያው የዣቪ አሎንሶ ስንብት ሚዲያው ለትልቁ መነጋገሪያ ጉዳይ ነው። ችኖ 2 ቀን በነገራችን ላይ ከሱ ስንብት በኋላ ምን እየተሰማ ነው ሪያል ማድሪድ ቤት የሚለው እንንገራችሁ። ዣቪ አሎንሶ ከማኔጅመንቱ ጋር የመጨረሻ ውይይቱ ለተጫዋቾች የሰጣችሁት ስልጣን ተገቢ አይደለም። በእንደዚህ አይነት መልኩ ማሰልጣን በጣም ያስቸግራል። ለተጫዋቾች ከሚገባ በላይ ነው ስልጣን በሪያል ማድሪድ የተሰጣቸውና ፈጽሞ ይህ ሊሆን አይገባም ነበረ። ተጫዋቾችን ማዘዝ ማሰልጣን በጣም አስቸጋሪ ነው ማድሪድ ውስጥ ብሎ በመጨረሻው ውይይት ላይም ከማድሪድ ሰዎች ጋር በቀጥታ ንግግር ካደረገባቸው ጉዳዮች ውስጥም ነው ተብሏል። ሌላኛው በሪያል ማድሪድ በኩል በዣቪ አሎንሶ ላይ ተስፋ የቆረጡበት ቀን ደግሞ በአትሌቲኮ ማድሪድ 5-2 የተሸነፈበት ጨዋታ ነው። ይህ ውጤት በሁለቱ አካላት ማለትም በፍሎሬንቲኖ ፔሬዝ እና በዣቪ አሎንሶ መካከል የነበረን መተማመን የበጠሰች ውጤት ናት ይላል የኮፕ ዘገባ። እናም ይቺ ውጤት ለእሳቸው ስንብት መነሻ ቀን ነበረችም እየተባለ ይገኛል። እሳቸው ጋር ሌሎች ጸቦችም ነበሩ። ላብነት ያክል ሚዲያ ላይ ካልወጡት ነገሮች ውስጥ እና አሁን ከወጡት ውስጥ የፍሎሬንቲኖ ፔሬዝ እቅድ የአሰልጣኝ ስታፍ አባል እንዲሆኑ የሚፈልጓቸው ሰዎች ነበሩ ተብሏል። ላብነት ያክል እንደ ፔንቱስ ያሉ ሰዎች በእሳቸው የአሰልጣኝ ስታፍ አባላት ውስጥ እንዲጠቃለሉ ይፈለግ ነበር። ዣቪ አሎንሶ ግን በፍጹም የኔ የአሰልጣኝ ስታፍ አባላት አሉ፣ ይህንን ማለፍ የኔ ቀይ መስመር ነው እና በፍጹም አልቀየርም አሉ። ሌላ ከአሰልጣኝ ስታፍ አባላት ምርጫም ጋር በተያዘ በዣቪ አሎንሶ እና በፍሎሬንቲኖ ፔሬዝ መካከል እንደዚሁም ግጭቶችም ነበሩ። ከክለቦች ዓለም ዋንጫ በፊት የእሳቸው መንበረ ስልጣንን መያዝ እና የሉካ ሞድሪች ስንብት በጣም ትልቁ አደጋ የጀመረበትም ወቅት ተብሎ የሚታሰበው ነው። ሌላ ከእሳቸው ስንብት ጀርባ ከነበሩ ሂደቶችና ገና ከመምጣታቸው ጀምሮ አንዳንድ ጥርጣሬዎችና ጥያቄዎች እንዲነሱ ያደረገው የሉካ ሞድሪች ስንብት ነበረ። እንደ አጠቃላይ ባለፉት 25 ዓመታት በሪያል ማድሪድ ቤት 50 ጨዋታዎችን መምራት ሳይችሉ ከተሰናበቱት ውስጥ ተገኝተዋል። እሳቸው እንደ አጠቃላይ ከዚህ በፊት እንግዲህ በአሰልጣኝነት ጆዜ አንቶኒዮ ካማቾ 6 ጨዋታ ብቻ መርተው ነው ከማድሪድ የተሰናበቱት ከ2000 በኋላ ከፈረንጆቹ ሚሊኒየም በኋላ ማሪዮኖ ጋርሻ ሮሜኖ በ20 ጨዋታ ተሰናበቱ። ቫንድሩል ሉክዘምበርጎ በ45 ጨዋታ፣ ዮዋን ሮሜኖ ሎፔስ ካሪዮ በ33 ጨዋታ ተሰናበቱ። ጆርዳን ራሞስ በ27 ጨዋታ፣ ማኑኤል ፔሌግሪኒ በ48 ጨዋታ፣ ራፋኤል ቤኒቴዝ በ25 ጨዋታ፣ ዩሊያን ሎፕቴጌ በ14 ጨዋታ፣ ሳንቲያጎ ሶላሬ በ32 ጨዋታ፣ አሁን ደግሞ ዣቪ አሎንሶ በ34 ጨዋታ ተሰናብተዋልና ከፈረንጆቹ ሚሊኒየም በኋላ ሪያል ማድሪድ ቤት 50 ጨዋታ ሳይሞላቸው የተሰናበቱ ዝርዝር ውስጥ እኒህ አሰልጣኝ ተካተዋል። ከእሳቸው ወደ ሪያል ማድሪድ መምጣት በኋላ እንግዲህ የመጫወቻ ደቂቃ ካጡ ተጫዋቾች ውስጥ አንደኛው ኤንድሪክ እንደነበረ ይታወቃል። በማለዳው ጥንቅራችን ምናልባት ተከታትላችሁታል ብለን እናስባለን። እስከ ጃንዋሪ 20 ድረስ ማድሪድ ኤንድሪክን ወደ ቡድኑ የመመለስ መብት አለው በአንቀጽ ውስጥ። ከጃንዋሪ 20 በኋላ ግን የኦሎምፒክ ሊዮን ቆይታው እስከ ዓመቱ መጨረሻ የጸና ይሆናል የውሰት ሁሉ። ግን ከጃንዋሪ 20 በፊት መመለስ ይችላሉ። ያው የማድሪድ ውሳኔና አዲሱ አሰልጣኝ ይጠበቃል። የኤንድሪክ ግን ለየት የሚያደርገው ነገር ውድ ቤተሰቦቻችን ለፓልሜራስ ሲጫወት የመጀመሪያ ግቡን ለማስቆጠር የፈጀው 92 ደቂቃ ነው። በብራዚል ብሔራዊ ቡድን 47 ደቂቃ ፈጀበት። በአዲሱ ክለቡ ኦሎምፒክ ሊሆን 42 ደቂቃ ብቻ ነው የፈጀበት ግብ ለማስቆጠር። ማድሪድ ሳለ ግን ከሁሉም ይልቃል። በ10 ደቂቃ ነበረ ለማድሪድ የመጀመሪያውን ግብ ያስቆጠረው እና ተጫዋቹ እንደዚህ አይነት በጣም አስደናቂ ጊዜ ነበረው በማድሪድ ነው። የማድሪድ አዲሱ አሰልጣኝ ውሳኔ በቀጣይነት ይጠበቃል። በኤንድሪክ ጉዳይ ላይ የቪኒሺየስ ጁኒየር ቁጥር ፍጹም አስደናቂ ነው። በዛ የማድሪድን መረጃ ስላነሳን ነው። በፍጻሜ ጨዋታ ላይ የቪኒሺየስ ጁኒየርን በላይ የሆነ የግብ አስተዋጽኦ ያለው አንድም ተጫዋች የለም። ምናልባት ቀጣይ የጥሎ ማለፍ ጨዋታ የኮፓ ዴላሬ አሊያም የአውሮፓ ሻምፒዮንስ ሊግ ከደረሱ ይጠበቃል። በባርሴሎና ላይ በተለይም ከፍ ያለ የግብ አስተዋጽኦ ያለው በፍጻሜ ጨዋታ ላይ ቪኒሺየስ ጁኒየር 16 የግብ አስተዋጽኦ በፍጻሜ ጨዋታ አለው። ከዛ ክርስቲያኖ ሮናልዶም 16 አለው። ፍራንኪ ፑሽካስ 16፣ ከሪም ቤንዜማ 16 አላቸው። እና አልፌሬዶ ደ ስቴፋኖ 13 ነበራቸው። እና አሁን ቪኒሺየስ ጁኒየር ያንን ማሻሻል የሚችልበትም እድል አለው። ግን በዚህ ሰዓት ላይ ከነ ክርስቲያኖ ሮናልዶ ከነ ካሪም ቤንዜማ፣ ፍራንስ ፑሽካሽ
ከሪም ቤንዜማ እኩል 16ኛ የግብ አስተዋጽኦ ላይ መድረስ የሚቻልበት ነበረ። በባርሴሎና ቤት ግን አያይዘን አንዳንድ መረጃዎችን እናንሳ። ውድ ቤተሰቦቻችን የሃንሲ ፍሊክ ባርሴሎና መድረስ ማድሪድ ቤት ስልጣን አላጸና ብሏል። ሃንሲ ፍሊክ አንድ ዓመት ባልሞላ ጊዜ ውስጥ የአንቸሎቲና የዣቪ አሎንሶን የሪያል ማድሪድ ቆይታ የቋጩ ሰው ናቸው። ለአብነት ያክል በሃንሲ ፍሊክ የመጀመሪያ 34 ጨዋታ በ24ቱ ድል በአራቱ አቻ በ6 ሽንፈት ነበረ የገጠማቸው። የዣቪ አሎንሶንም ካየን በነገራችን ላይ በመጀመሪያዎቹ 34 ጨዋታ 24 ድል 4 አቻ 6 ሽንፈት ነው የገጠማቸው። ተመሳሳይ ነበረ ማለት ነው። ምንም አይነት ልዩነት አልነበረውም። የሃንሲ ፍሊክ ጅማሮና የዣቪ አሎንሶን ጅማሮ ብናየው ተመሳሳይ ውጤት የተመዘገበት ነው። የመጀመሪያ 34 ጨዋታ ግን ፍሎሬንቲኖ ፔሬዝ ትዕግስት አጥተው አባረዋል። በእርግጥ የሃንሲ ፍሊክ ቡድን በዋንጫም ጭምር የታጀበ ነው። የተሸነፉባቸው ጨዋታዎች ከፍጻሜ የራቁ ላሊጋ ላይ እንደዚሁም ደግሞ አንዳንድ ጨዋታዎች ላይ በአውሮፓ ሻምፒዮንስ ሊግ የተሸነፉባቸው ጨዋታዎች ናቸው እንጂ በዋንጫ ደረጃ ዋንጫ የነጠቁ ሽንፈት አልነበሩ። ግን በስሌት ካየ ነው የሃንሲ ፍሊክ 34 ጨዋታ የዣቪ አሎንሶ የመጀመሪያ 34 ጨዋታ ሁሉም የተመዘገቡት ውጤቶች ተመሳሳይ ነበሩ። በአውሮፓ መረጃችን ጀርመን ደርሰናል። የጀርመን ቡንደስሊጋ በሳምንቱ መጨረሻ በነበሩ በተለይም በ17ኛ ሳምንት መርሃ ግብሮች ላይ 2 ጨዋታዎች በአየር ሁኔታ ምክንያት እንደተሰረዙ ነግሬያችሁ ነበረ። የወርደር ብሬመን ከሆፈኔም እና የሴንት ፓውሊን ከአረቤ ሌብዥንግ የነበሩ ጨዋታዎች ተሰርዘው ነበር። ስለዚህ የጀርመን እግር ኳስ ፌዴሬሽን በቀጣይ እነኚህ 2 የሊግ ጨዋታዎችን በተመለከተ ከውሳኔ ተደርሷል። በጀርመን ቡንደስሊጋ ቀጣይ እነኚህ 2 ጨዋታዎች በጃንዋሪ 27 ዕለተ ማክሰኞ ምሽት 2:30 እነኚህ 2 ጨዋታዎች እንዲደረጉ ከውሳኔ መደረሱ ነው ይፋ የተደረገው። ጀርመን ላይ ስላለን ግን አንድ ነገር እናንሳ። ከዛሬ 12 ዓመት በፊት ወደኋላ ብንመለስ በጀርመኖች ዘንድ ትልቅ ቁጭት ነበረ። እቺም ቁጭት በጀርመን ቡንደስሊጋ ለክለባቸው የሚጫወተውን ፈረንሳዊ ፍራንክ ሪቤሪ ባሊዮንዶር የተነጠቀበት ነው። የባየር ሙኒክ ተጫዋች ሆኖ ባሊዮንዶርን መሳካት የሚችልበት በጣም ሰፊ እድል ነበረው። ፍራንክ ሪቤሪ በዚያ ውድድር ዓመት ከባሎንዶር ውጪ አሉ የተባሉ ወይም የተዘጋጁ ውድድሮችን በሙሉ ወስዷቸዋል። ሁሉንም ምንጮች ያሸነፈበት አስደናቂ ዓመት ነበረ። ማለት ባየር ሙኒክ የተወዳደረበትን ሙሉ ዋንጫ በልቷል፣ የአውሮፓ ሻምፒዮንስ ሊግን ጨምሮ ማለት ነው። መጨረሻ ላይ ግን ያው ባሎንዶርን አልተሸለመም። ከ12 ዓመት በፊት ልክ በዛሬዋ ቀን ምሽት ላይ የነበረች ሂደት ነበረች እና ባየር ሙኒኮች ሀገሩ ፈረንሳያን ጨምሮ ይህ ተጫዋቻቸው እንግዲህ ባሎንዶርን መነጠቁን በብዛት የተናገሩበትና እንደ ክለብ ደግሞ ባየር ሙኒክ በጣም የተቆጨበት የክለባችን ተጫዋች ይገባው ነበር ብለው የተከራከሩበት እንደነበረ ይታወቃል። ለመጀመሪያ ጊዜ ሉዊስ ኤንሪኬ በፓሪስ ሰን ዠርሜን ቤት የኮፕ ደ ፍራንስ ዋንጫ አመልጧቸዋል። ያውም በአዳጊው ፓሪስ 1-0 ተሸንፈው ነው። ይሄ በሳቸው የአሰልጣኝነት ዘመን በፓሪስ ሰን ዠርሜን ለመጀመሪያ ጊዜ የተፈጠረ ነው። አምና ሁሉንም ዋንጫ ጠራርገው እንደወሰዱበት ይታወቃል። አምና ከፍጻሜ ጨዋታ ሁላ አንድ ጨዋታ እሱም በአዲስ ፎርማት በተዘጋጀው በክለቦች ዓለም ዋንጫ በቼልሲ የተሸነፉት ጨዋታ ነበረ። ከዛ ውጪ የእሳቸውን ቡድን በፍጻሜ ደርሶ ያቆመ አንድም ክለብ እንዳልነበረ ይታወቃል። አሁን ላይ ታዲያ የእሳቸው ቡድን ገና ካሁኑ በጥሎ ማለፍ ጨዋታ ግን ከኩፕ ደ ፍራንስ ተሰናብቶ ለመጀመሪያ ጊዜ ከዋንጫው ውጭ ሆኗል። ፓሪስ ሰን ዠርሜን በሳቸው የአሰልጣኝነት ዘመን ላይ የሳቸው የፓሪስ ሰን ዠርሜን ቆይታ በነገራችን ላይ በኮንትራት ደረጃ 27 ይጠናቀቃል። እስካሁን ከውሳኔ ያልተደረሰም። አዲሱ ኮንትራታቸውም በቀጣይ ክረምት የሚለቃሉ እስከ 27 ይቆያሉ በሚለው ጉዳይ ላይ ተጨማሪ የወጡ መረጃዎች የሉም። እንግሊዝ ደርሰናል። ውድ ቤተሰቦቻችን ኒውካስል ዩናይትድ በአረብ ቱጃር ክለቦች በተለይም በሳውዲ አረቢያ ባለሀብቶች ስር እንደወደቀ ይታወቃል። ዓለም ላይ ይሄ በመካከለኛው ምስራቅ የዩናይትድ አረብ ኤሚሬትስ እና የሳውዲ አረቢያ ለአስጨራሽ ፉክክር እንግሊዝ ደርሶ አንዳቸው በተለይም ዩናይትድ አረብ ኤሚሬትስ ሲቲ፣ ሳውዲ አረቢያ ደግሞ በእንግሊዝ ውስጥ የኒውካስል ባለቤት እንደሆኑ ይታወቃል። ታዲያ ይህ በአረብ ቱጃሮች እጅ ስር ያለው ኒውካስል ዩናይትድ ከጃንዋሪ 28 ጀምሮ እስከ ፌብራሪ 21 ድረስ በጣም ፈታኝ ጨዋታዎችን ሊያደርግ ቀናቶች ብቻ ይቀሩታል።
አውሮፓ ሻምፒዮንስ ሊግ ከፓሪስ ሰን ዠርሜን፣ ከዛ በካራቦ ካፕ በፕሪሚየር ሊግ ከሊቨርፑል፣ ከዛ በካራቦ ካፕ የመልስ ጨዋታ ከሲቲ ይጠብቀዋል። ብሬንትፎርድ፣ ቶትንሃም፣ ከአስቶን ቪላ ኤፍኤ ካፕ፣ ከዛ ከሲቲ የፕሪሚየር ሊግ ጨዋታ ይጠብቀዋልና እነኚህን ጨዋታዎች ለማድረግ እንግዲህ ያሉት የቀን ብዛቶች ከ22 አይበልጡም እና በጣም ፈታኝ የተባለ ጊዜን የኤዲሃው ቡድን በቀጣይ ከጃንዋሪ 28 ጀምሮ ያስተናግዳል። የአስቶን ቪላው ሞርጋን ሮጀርስ ዋንጫ ማንሳት ህልሙ እንደሆነ ተናግሯል። በቀጣይነት ዋነኛ ህልሜ ዋንጫን ማንሳት ቅድሚያ ይሰጣለሁ ብሏል። አሁን ካለንበት ውድድር ውስጥ አንደኛው ኤፍኤ ካፕ ነው የሚለው ሞርጋን ሮጀርስ ቡድናቸው ቶትናምን ሜዳው ድረስ ሄዶ 2-1 አሸንፎ ወደ ቀጣዩ ዙር ወይም ወደ አራተኛው ዙር እንዳለፈ ይታወቃል። አሁን ከፕሪሚየር ሊጉ ቶፕ 4 ይልቅ ኤፍኤ ካፕ ዋንጫን ማንሳት ከቪላ ጋር እሻለሁ፣ ከቪላ ጋር ትልቅ ዋንጫን ማንሳት ቅድሚያ ይሰጣለሁ ብሏል። ያው ኤፍኤ ካፕ ዋንጫን ማንሳት በቀጥታ የአውሮፓን ትኬት እንደ መቁረጥ ነው። በእርግጥ አራተኛ ሆኖ መጨረስ ሻምፒዮንስ ሊግ ነው፣ ግን ከዛ ትግል ይልቅ ኤፍኤ ካፕ ዋንጫን ማንሳትና በኤሮፓ ሊግ መሳተፍን ቅድሚያ ይሰጣለሁ ብሏል። በምርጫ ደረጃ ነው። በእርግጥ የአውሮፓ ሻምፒዮንስ ሊግ ላይ መፎካከር ለአስቶን ቪላ የሚጠብቀው የአውሮፓ ግዙፍ ክለቦች ነው። ስለዚህ ሞርጋን ሮጀርስ እይታው እዛ ውድድሩ ሻምፒዮንስ ሊግ ውስጥ ከመግባት ኤፍኤ ካፕ ዋንጫን በልቶም በዛው የአውሮፓ ሊግን መሳተፍ ይቻላልና ኤፍኤ ካፕ ዋንጫን አስቀድማለሁ ብሏል። የቪላ ደጋፊዎችስ ምን ታስቀድማላችሁ? ጻፉልን። በቶትንሃም በኩል ዛሬ የሚጠበቅ አንድ እውነት አለ። የኮነር ጋላገርን ጉዳይ ዛሬ ጨርሳሉ ተብሎ ይታሰባል። በእንግሊዝም ተገኝቶ የሕክምና ምርመራው እንዲያደርግ ቀጠሮ ተይዞለታል። በጣም ያልተጠበቀ ዝውውር ነበረ። በርካቶች አስቶን ቪላ ነበረ ሲጠብቁት የነበረው። አብዛኛውም ነገር ተጠናቆ ነበረ ወደ አስቶን ቪላ የሚያደርገው ዝውውር። ውድ ቤተሰቦቻችን ግን በስተመጨረሻም ላይ ቶትንሃም ዝውውሩ ላይ ገብቶ በተለይም ተጫዋቹ ላይ የሰራው ስራ ተጫዋቹን ለማሳመን ተጠቅመውበታል። በወቅታዊ ብቃት ቪላ ፍጹም የተሻለ ቡድን ነው፣ ግን ምርጫው ያሆኗል። በብዙ መንገድ ለምርጫው ምክንያቶች አሉ ቢባልም ሌሎችን ጉዳዮች ለማጣራት ጥረት እናደርጋለን። ግን በጣም አስደናቂ የውድድር ዓመትን በክሪስታል ፓላስ ከዛ በውሰት ነው ፓላስ ከዛ ተመልሶን በቼልሲ እንዳሳለፈ ይታወቃል። ኮነር ጋላገር የሲቲው አለቃ ፔፕ ጋርዲዮላ ኤፍኤ ካፕ የካራቦ ካፕ ዋንጫ ቀድሞ እንደሚጠናቀቅ ይታወቃል። ውድ ቤተሰብ ግማሽ ፍጻሜ ላይ ደርሷል። ስለዚህ ያው ግማሽ ፍጻሜ ያለፈ ቡድን በፍጻሜ ዌምብሌ ላይ ይደርሳል ማለት ነው። 2 ጨዋታ ቀርቷቸዋል ለፍጻሜ። ፔፕ ጋርዲዮላ እሳቸው አንድ ነገር ይናገራሉ። ቡድኖት የካራቦ ካፕን ዋንጫ ለማንሳት እድሉ እጁ ላይ ያለና ይህን ዋንጫ ለማንሳት በተለየ መንገድ ታዩታላቸው ተብለው ሲጠየቁ እሳቸው ካራቦ ካፕማ በትልቁ የምናየው ዋንጫ ውድድር ነው ብለዋል። እሳቸው ይህንን ዋንጫ ማሸነፍ ለሌሎች ዋንጫ እንደ መንደርደሪያ እንጠቀመዋለን እና ብዙ ዋንጫ ለማንሳት ለቡድኔም ተነሳሽነት ይጨምራልና በፍጹም የካራቦ ካፕ ዋንጫን አንንቅም፣ ያውም እዚህ ደርሰን ልንንቀው አንችልም። ስለዚህ በፍጻሜው ላይ ጠብቁን ብለዋል። የእሳቸው ቡድን ከኒውካስል ዩናይትድ ጋር በኤትሃድ ስቴዲየም እና በሴንት ጄምስ ፓርክ ስቴዲየም 2 የደርሶ መልስ ጨዋታ እንዳለበት ይታወቃል። ከሲቲ ጋር በተያያዘ ግን ውድ ቤተሰቦቻችን አንዳንድ መረጃን እንጨምር። በማንቸስተር ሲቲ ቤት በውድድር ዓመቱ መጨረሻ ከጆን ስቶንስ እና ናታን አኬ ጋር ቡድኑ ሊለያይ ይችላል እየተባለ ነው። ይህንም ተከትሎ ማንቸስተር ሲቲ በዚህ ወር አዲስ ተከላካይ ማስፈረም እቅድ እንዳለውን በስፋት እየተነገረ ነው። ክለቡ 2 ተጫዋቾች ከመልቀቃቸው በፊት አዲስ ተተኪ አምጥቶ በቡድኑ ውጤታማ የመተካካት ሂደት እንዲኖር ይፈለጋል። በጣም አስተውላችሁ ከሆነ ግን ሲቲ ቤት ተጫዋቾችን የሚተኩበት መንገድ አንድም ተጫዋቾቹን በደንብ ተጠቅመዋቸው ተጫዋቾቹ እድሜያቸው ሲሄድና የአቋም መውረድ ሲያሳይ ወዲያው ተተኪ ያመጣሉና ሲቲ ቤት በመሰለኝና በደሳለኝ ወይም አንድ ተጫዋች አውሮፓ ሲወደድ የሚመጣ ሳይሆን የሚለቁና የሚተኩ ተጫዋች ሲመጡ አምጥተው ቡድኑ ውስጥ የሚተኩበት ሂደት ለቡድኑ ቀጣይነት በጣም መሰረት የሚያስይዝ ነውና ክለቡ ከሁለት ተጫዋቾች ከመልቀቃቸው በፊት ነው ተተኪ ማምጣት የሚፈልገው። ጥሩ አጀማመር ያደረገው ወጣቱ ተከላካይ ማክስ አይሌን በበኩሉ በማንቸስተር ሲቲ ዋናው ቡድን ሊቆይ ይችላል። አንዱ የመተካት ሂደት እንደ ማሳያ ልትወስዱት የምትችሉትም ይህን ተጫዋች ከዋትፎርድ አምጥተው ቡድኑ ሲያጫውቱት ሌሎች ነባር ተጫዋቾች ከክለቡ ሳይለቁ እንደሆነ ይታወቃል። በእርግጥ የተወሰኑ ጉዳቶች እንዳሉም ሆኖ ማለት ነው። የሲቲ የዝውውር ፖሊሲ ግን በጣም ፍጹም አስደናቂም የሚባል ነው። ሊቨርፑል ደርሰናል። ውድ ቤተሰቦቻችን
ሊቨርፑል ቡድን ውስጥ ወቅታዊ ሁኔታዎች አሁን በደንብ ተሻሽሏል። ኤኬቲኬ ባለፉት 7 ጨዋታ 6 ጎል 2 አሲስት አለው። ቨርዝ ባለፉት 6 ጨዋታ 3 ጎል 2 አሲስት አለው። አዲስ ፈራሚዎቹ ስራቸውን በትክክል አሁን መስራት ጀምረዋል። ቡድኑም በትክክለኛው ሀዲድ ላይ ያለ ይመስላል። እንዴት ባለ መንገድ ይሄ ቡድን እንዲያጠናቅቅ አርኔ ስሎት ደግሞ የበኩላቸውን ይወጣሉ የሚል ይጠበቃል። ግን ሊቨርፑል ከዛ በጣም ደካማ ከነበረና የእሳቸው ስንብት እንደውም ከማሬስካም ከሩቨን አሞሪም ቀድሞ ይመጣል የተባለው የእሳቸው ስንብት አሁን ላይ የእሳቸው ስንብት ቀርቶ ሊቨርፑል በዋንጫ ደረጃ የሚጠበቅበት ደረጃ እንዲገመትም ያደረገ እንቅስቃሴ ላይ እንዳሉ ይታወቃል። የሲቲው ሄርሊንግ ብሮት ሃላንድ በሊቨርፑሉ ተጫዋች ዶሚኒክ ሶቦዝ ላይ ተደንቅ ያለው ብሏል። በእርግጥ የሀገሩ ልጅ ነው። ግቡን ያስቆጠረው ለተቀናቃኝ ክለብ ሊቨርፑል ቢሆንም እሱ የሀገሩ ልጅነትን አስቀድሞ ኤርሊንግ ብሮት ሃላንድ ዶሚኒክ ሶቦዝ ላይ ባስቆጠራት የኤፍኤ ካፕ ጨዋታ በርንስ ላይ ያስቆጠራት ግብ በጣም አድንቅ ያለው ብሎታል። ዶሚኒክ ሶቦዝ ላይ ባለፉት 3 ዓመታት ውስጥ 21 ግብ 17 አሲስት አለው። በጣም ድንቅ የአማካኝ ስፍራ ተጫዋች ነው። በተጫዋቹም በኩል የጨዋታ ኮከብ እንደተባለ ይታወቃል። በሊቨርፑል በዚህ ውድድር ዘመን በጥሩ ሁኔታ ቡድኑ እንዲዋሃድ መሰረት ከጣሉ የአማካኝ ስፍራ ተጫዋቾችም ይጠቀሳል። እርስ በርሳችን በተሻለ ሁኔታ ለመታወቅ ትንሽ ተጨማሪ ጊዜ እንደሚያስፈልገን አስባለሁ የሚለው ሶቦዝ ላይ ከክረምት ጀምሮ ብዙ ለውጥ አድርገናል። ሁሉም አዳዲስ ሰዎች በጥሩ ሁኔታ ላይ ናቸው ብዬ አስባለሁ። ለፍሎሪያን ቪርዝ፣ ለሁጎ ኤኬቲኬ፣ ለሁሉም በጣም ደስተኛ ነኝም ሲል ተደምጧል። ተጫዋቹ ስህተት ሰርቶ ነበረ። በምሽቱ ጨዋታ አንዷ ግብ የተቆጠረችው በስህተት ነበረ። በኤፍኤ ካፕ ጨዋታ፣ በሊግ ጨዋታ፣ በወዳጅነት ጨዋታ ወይም በስልጠና ቦታ ላይ እንደዚህ አይነት ነገር ማድረግ እንደሌለብን አስባለሁ። ውሳኔው እንግዲህ አንድ ነገር ነው። በዚህ ላይ የኔ አስተያየት አለኝ፣ ግን ለራሴ የተዋለው እናም ከዶሚኒክ ሶቦዝ ላይ ጋር እነጋገርበታለሁ ብሏል አርኔ ስሎት ተጫዋቹ በሰራው ስህተት ላይ። ግን የጨዋታው ኮከብ ነበረ። በጨዋታው ላይ 1 ጎል አስቆጠረ፣ 2 የግብ ዕድል ፈጠረ፣ 138 ኳስ ነካ። ከ112 ኳስ የማቀበል ስኬት 105ቱ ተሳክቷል። 3 ሙከራ ከ2 የድሪብሎች 2ቱም ተሳክቶለታል። 8 ኳስ ከማጥቃት ቀጠናው አካባቢ ያረቋል። ተቃራኒ ቡድን ሲያጠቃ 12 ኳስ ነጥቋል። 7 የመሬት ላይ ጉነት አሸንፏል። በጣም አስደናቂ ቁጥር ነበረው። ያው አንዳንድ ጊዜ እግር ኳስ ውለታን አያውቅም ይባላል፣ ግን የጨዋታው ኮከብ እሱ ነው። በጣም አስደናቂ ግብ አስቆጥሯል። ያው ስህተቷ ግን እንዳለች ሆና ማለት ነው። ግን ስህተቷ የሊቨርፑል ውጤት ላይ ምንም አይነት ተጽዕኖ እንዳላመጣች ግን ይታወቃል። ኮዲ ጋክፖ በምሽቱ የነበረውን እንቅስቃሴ ያስተውላችሁት ከነበረም በጣም ፈገግ የሚያስብል እንደነበረ ይታወቃል። ከኮዲ ጋክፖ ጋር በተያያዘ በጨዋታ እንቅስቃሴ ጫማውን ለቀበት። ስለዚህ ኳስ መጣ፣ ያለው ምርጫ ጫማውን ከማጥለቅ ይልቅ ጫማውን በእጁ ይዞ ኳሷን እየገፋ መሮጥ ነበረና እንደውም በርከት ያሉ የዜና ምንጮች በቀልድ መልክችን አጋጣሚ እየተጠቀሟት ይገኛሉ። ዶሚኒክ ሶቦዝ ላይ ምናልባት ከአበበ ቢቂላ በኋላ በእኛ ሀገር ቢሆን ሊቀለድበት የሚችል አንድ ወይም ይሄ ሊነገር የሚችል አይነት ትርክት ሊሆን ይችላል እና አበበ ቢቂላ በባዶ እግሩ በሮም ኦሎምፒክ ያሳካው ክብር ይሄ ከክብርም በላይ አንድን ሩጫ ሮጦ ከማሸነፍ በላይ በባዶ እግሩ መሆኑ አነጋጋሪ ነበር። ትላንት ተረኛው ኮዲ ጋክፖ ነበረ። በሊቨርፑል በኩል ሌላው ልናነሳው የምንችለው ወጣቱ ሪዮ ንጉማ ደቂቃ እንደሚያስፈልገው እያሳየ ነው። አሁንም በጨዋታው ላይ 4 በጣም የተሳኩ ድሪብሎችን አድርጓል። ይህ ትልቅ ነው። ውድ ቤተሰቦቻችን ቀዳሚው ነው። ሜዳ ላይ አንድም የእሱን ያክል ድሪብል ስኬታማ እንዳልነበረም ይታወቃል። ፍሪፖንግ በጨዋታው ላይ በጣም ደስተኛ መሆኑን ተናግሯል። በማንኛውም ቦታ መጫወት እችላለሁ ብሏል። ቀኝ የመሃል ተከላካይ፣ የቀኝ ክንፍ አጥቂ ወይም የቀኝ ክንፍ ተከላካይ ፉልባክ ሆኜ መጫወት እንደምችልና በየትኛውም የሜዳ ክፍል ብጫወት በተመሳይ ስልት እንደምጫወት ይታወቃልኝ ብሏል። አሰልጣኙ ብቻ በየትኛውም ቦታ ላይ ታስፈልገናለህ ሲለኝ ለመጫወት በዛ ቦታ ላይ ዝግጁ ነኝ ብሏል። ሌላኛው ፍሎሪያን ቬርዝ በተመለከተ ስሎት በጣም አወድሶታል ተጫዋቹን። ያው ከተባቂ ወንበር ተነስቶ 1 ጎል 1 አሲስት ነበረው። አንድ ተጫዋች ለግማሽ ሰዓት ተጫውቶ ጎል ካስቆጠረ እና ሌላ ጎል አመሻሽቶ ካቀበለ በተጨማሪም አንዳንድ ሌሎች መልካም ነገሮችን ካደረገ ለቡድኑ የተወሰነ የፈጠራ አቅም ጨምሯል ማለት ትችላለ። የፍሎሪያን ቬርዝ ከዛ ከፍ ያለ ነው ብሏል እና እሳቸውም በተጫዋቹ ላይ እምነት አለን፣ እኛ እስካሁን በእሱ ላይ አንድም ቀን ጥርጣሬ ኖሮን አያውቅም ብለው ፍሎሪያን ቬርዝ ላይ ያላቸው እምነት የጸና መሆኑንም ነው አርኔ ስሎት የተናገሩት።
ቡድን ውስጥ የሚጠበቁ አንዳንድ የዝውውር እንቅስቃሴዎች አሉ። ለአብነት ያክል የመርሻይዱ ክለብ ሊቨርፑል በጥር የዝውውር መስኮት የመጀመሪያ ትኩረት የመሃል ተከላካይ ነው ተብሏል። ሊቨርፑል በጥር የዝውውር መስኮት የቀይ መስመር ተሰላፊ የማስፈረም ሀሳብ እንደሌለው ተናግሯል። በሌላ በኩል ሳላህ በጥር ሊቨርፑል እንደማይለቅና ሁኔታው በውድድር ዓመቱ መጨረሻ ላይ እንደሚገመገም ተነግሯል። ይህን ጉዳይ በእርግጥ በማለዳው በቃል ስፖርት ዩቲዩብ ቻናላችን ላይ ሰፊ ሽፋን ሰጥተን አንስተው ነው ነበር የሳላህን ቆይታ በተመለከተ። በሌላ በኩል ሊቨርፑል እና ኢብራሂማ ኮናቴ መካከል እየተደረገ የሚገኘው ውል ማራዘም ንግግር ምንም ለውጥ አልታየበትም። ይህንም ተከትሎ ኢብራሂማ ኮናቴ ሊቨርፑልን ለመልቀቅ ተቃርቧል። ምክንያቱም ዛሬ ጃንዋሪ አጋማሽ ላይ እየደረስን ነውና ፌብራሪ 3 ጀምሮ የዝውውር መስኮቱ ይጠናቀቃልና ለሊቨርፑል ነገሮችን ትንሽ ወሰብሰብ ሊያደርግ ይችላል። የቫንዳይክና የጎሜዝን ጉዳይ ቢሆን 2027 ላይ ነው ኮንትራታቸው የሚጠናቀቅና አሁን የሊቨርፑል ሰዎች አስተዳደሮች በዝውውር ጉዳይ ላይ አንዳች ነገር ማድረግ ያለባቸው ሰዓት የደረሰ ይመስላል። ሊቨርፑል በ22ኛ ሳምንት በተወዳጁ የእንግሊዝ ፕሪሚየር ሊግ ከበርንሌ ጋር በአንፊልድ ሮድ ስቴዲየም ጥር 9 አመሻሽ 12 ሰዓት ላይ ቀጣዩ መርሃ ግብር ነው። በዚሁ እናስታውሳችሁ ብለን ነው። የአርሰናሉ አለቃ ማይክል አርቴታም ጋዜጣዊ መግለጫ እየሰጡ ነው። እጃችን ላይ ደረሰውን አሁን እናደርሳችሁ፣ በቀጣይ መረጃ እንመለከተዋለን። የሰሜን ለንደኑ ክለብ አርሰናል በዚህ ውድድር የዝውውር መስኮት ተጫዋቾችን በችኮላ መልቀቅ እንደማይፈልግ አስታውቋል። ማይክል አርቴታ ቡድኑ በአራት ውድድሮች ለዋንጫ እየተፎካከረ ባለበት በዚህ ሰዓት ተጫዋች የመልቀቅ ሀሳብ የለንም ብለዋል። አሰልጣኝ ማይክል አርቴታም አሁን ያላቸው ሙሉ የቡድን ስብስብ እስከ ውድድር ዓመቱ መጨረሻ ድረስ ማቆየት ዋነኛ እቅዳቸው ነው ተብሏል። በሌላ በኩል መድፈኞቹ በጥር የዝውውር መስኮት ወደ ዝውውር ገበያው ይገባሉ ተብሎም እንደማይጠበቅም ይታወቃል። ይሁን እንጂ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ለክረምት ዝውውር መስኮት እቅዳቸው ተጠናቋል ተብሏል። ቺን ጉዳይ እንመለስባታለን። አንድሪያ ቤርታም የነማንን ዝውውር ለመጨረስ ነው ገና ለክረምት ጥንቅቅ አድርገው በዝርዝራቸው ይዞ ምልመላ የጀመሩት የሚለው እንመለሳለን። ግን አርሰናል ዋናው ጉዳይ እንደ ማይክል አርቴታ የዛሬ ሀሳብ ከሆነ በጥር ተጫዋች በፍጹም አንለቅም ብለው ዛሬ ማረጋገጫ ሰጥተዋል። ጋብሪኤል ማርቲኔሊ በሱ የእግር ኳስ ሕይወት ውስጥ በጣም ምርጡ ዓመት በነገራችን ላይ 2022-23 የውድድር ዓመት ነው። 15 ጎሎችን በሁሉም ውድድር አስቆጥሯል ብራዚላዊ በወቅቱ። አሁን ዘንድሮ ገና 24 ጨዋታ ላይ ነው የተጫወተው። ያኔ በ46 ጨዋታ ነው ያደረገው። አሁንም ቢሆን ከዚህ ቁጥር በላይ ጨዋታን ያደርጋል ተብሎ ይታሰባል። በዚህ ውድድር ዓመትም ገና 24 ጨዋታ ብቻ ነው ያደረገው። 9 ጎል ደርሷል። 6 ግብ ነው የቀረው። ስለዚህ እሱን የምን ጊዜ ምርጡን ጊዜ ዘንድሮ ሊያሳልፍ ይችላል ወይም ዘንድሮ ሊሆን ይችላል ተብሎ ይጠበቃል። በጣም አስደናቂ ውድድር ዓመት እያሳለፈ ነው። ይሄ ተጫዋች በቀጣይ ክረምት ላይ ክለቡን ሊለቅ ይችላል የሚሉ መረጃዎች ካሁኑ እየተነፈሱ ነው። ግን ያው የክረምት ዝውውር የሚለው መረጃው ስለወጣ ስለዚህ ወደ ክረምት ሲደርስ ጉዳዩን እያጠራ ነው እንሄዳለን። ለአሁኑ ግን የአርሰናል በጣም ቁልፍ ተጫዋች እንደሆነ ምንም ጥርጥር የለውም። ከሰሞኑ የቡካዮ ሳካን ኮንትራት የማራዘም ሂደት አረጋገጠን። ከዚህ ጋር በተያያዘ በነገራችን ላይ ይሄ የፋብሪዚዮ ሮማኖ ዘገባ እንደሚያመለክተው የተለየ አዲስ ነገር አይደለም ብሏል። የቡካዮ ሳካ ኮንትራት ማራዘም ምክንያቱም ቀድሞ የሚታወቅ ነበረ። ኮንትራቱን በአርሰናል እንደሚያራዝም ከአርሰናል ጋር የመቆየትም ፍላጎትም ነበረው ተጫዋቹ። አርሰናል በዛን ያክል ደረጃ ቡካዮ ሳካን የማሳመን ዕዳ ውስጥ አልገባም እና ተጫዋቹ በራሱ በአርሰናል መቆየት ይፈልግ ነበር። የተወሰኑ የጥቅማጥቅም ጉዳዮች ካልሆኑ በስተቀር ከአርሰናል ጋር የመቆየቱ ነገር አስቀድሞም የታቀደ ተጫዋቹም በልቡ ይጠብቀው የነበረ ወይም ያውቀው የነበረ ጉዳይ ስለነበረ ነው። በአርሰናል በኩል የተጫዋቹ ቆይታ በዛን ያክል ደረጃ በጣም አስቸጋሪ አልነበረም ብሏል። ያው እንዳልኳችሁ ግን አርሰናል ቤት በቀጣይ ክረምት ማን ቡድኑ እንደሚቀላቀል ግን አንድሪያ ቤርታ ሰርተው ቀመሩን አውጥተው ጨርሰዋል ተብሏል። ይህንንም ፋብሪዚዮ ሮማኖ አረጋግጠውታል። በማርክ ጉዌ ጉዳይ ላይ ነው አሁን በስፋት መረጃዎች እየወጡ ያሉት። እንዳልኳችሁ ይሄ ተጫዋች የአርሰናል እቅድ ነው፣ ግን የጥር አይደለም። አሁን ትልቁ ጉዳይ አርሰናል ይህንን ተጫዋች በጥር የማሳመን ስራ ነው የሚጠበቅበት። አርሰናል በዓለም ደረጃ የፕሪሚየር ሊግ ልምድ ያለውን ተጫዋች በነፃ ማዘወርን እንደ ጥሩ ቢዝነስ ያዩታል። በእርግጥ የዚህ ተጫዋች መዳረሻ የተጫዋቹ ምርጫ ሆኖ ይቀርባል። መጨረሻ ላይ ጉዌ ከጋብርኤል ማጋሌሽ እና ከሳሊባ ጋር ከተቋቋመ የመከላከል ጥምረት ጋር መወዳደር ወደሚኖርበት ክለብ ለመቀላቀል ዝግጁ መሆኑ ነው። ግን ዋናው ጉዳይ ሳሊባ ማጋሌሽ የሚባሉ በአርሰናል ቤት አይነካ አይተካ የሆኑ በጣም አስደናቂ ጥምረት አለና ይህን ጥምረት በፍጹም ማይክል አርቴታ ያፈርሱታል ተብሎ አይታሰብም። ምናልባት የብቃት መውረድ ጉዳት እስካልገጠመ ድረስ በተጫዋቾቹ በኩል። ስለዚህ የማርክ ጉዌ ወደ አርሰናል የሚያደርገው ዝውውርን ራሱ እንዲወስን ይህን ጥምረት ሰብሬ ይገባለሁ የሚለው ትልቁ የሚጠብቀው ጉዳይ ነው። ስለዚህ የተጫዋቹ ምርጫ የመጨረሻው ጉዳይ ይሆናል።
የዙቤሜንዲ ዝውውር ቀላል ተደርጎ የሚታይ አይደለም። እንደውም ዴሮ ስፖርት ዛሬ ይዞት በወጣው መረጃ መሰረት ዣቪ አሎንሶ ባለፈው ክረምት ሪያል ማድሪዶችን ካስጠነቀቃቸው ጉዳዮች ውስጥ አንዱ የመሃል ሜዳው እንዲጠናከር ዙቤሜንዲ ወደ ማድሪድ መምጣት አለበት የሚል ነበረ። ወደ አርሰናል ከመምጣቱ በፊት በዙቤሜንዲ ወኪልና በዣቪ አሎንሶ መካከልም ንግግሮች ነበሩ። ሪያል ማድሪዶች ዝውውር ወደ አርሰናል ከሄደ በኋላ እሱን ለማስፈረም ሙከራ አድርገው የነበረ ቢሆንም ግን የማይክል አርቴታ ሚና እንዲደነቅ የሚያደርግ ሪያል ማድሪድን ከሚያክል ሀያል ክለብ የአውሮፓ ሻምፒዮንስ ሊግ ላይ ደጋግሞ የነገሰም በዓለም በብራንድነት ቁጥር አንድ የሆነ ክለብ ያ በርካቶች ሊጫወቱበት የሚሹ እነ ሮናልዶ ከማድሪድ እነ ኤዲን ሃዛርድ ከቼልሲ የኮበለሉበት ማድሪድ ዙቤሜንዲ እንዳይሄድ በማድረግ ሂደት ላይ ግን ማይክል አርቴታ በጣም ትልቁን ድርሻ ይወስዳሉ ይላል የዴሮ ስፖርት ዘገባ። ማዱኬ እስካሁን ከገጠምኳቸው ተቃራኒ ተከላካዮች ውስጥ ቫንዳይክ፣ ጋብርኤል ማጋሌሽ እና ዊሊያም ሳሊባ በጣም ፈታኞች ናቸው ብሏል። ስለዚህ ሁለቱ የቡድን አጋራቸው ማጋሌሽ እና ዊሊያም ሳሊባ ከሌላኛው የተቀናቃኙ ቫንዳይክ ጋር በጣም ጠንካራ ናቸው ብሏል። ሌላው ካነሳቸው ነገሮች ውስጥ አብሬያቸው ከተጫወትኳቸው ተጫዋቾች ውስጥ ምርጦቹን ሲመርጥ እንግሊዛውያንን ሃሪኬን፣ ቤሊንግሃምና ፓለመርን መርጧል። የሀገሩ ልጆች በጣም ጠንቅቅ ያሉ ተጫዋቾች ናቸው ብሎ አወድሷቸዋል። ማዱኬ ከቡካዮ ሳካ ጋር ዘንድሮ እየተፈራረቁ እየተጫወቱ ነው። በእርግጥ በጣም ትልልቅ ጨዋታ ላይ ቡካዮ ሳካን ነው ማይክል አርቴታ የሚያስቀድሙት። ግን የማዱኬ የድሪብል ችሎታ፣ ፍጥነቱ፣ በአርሰናል ቤት የመላመዱ ሂደት ግን ፍጹም አስደናቂ የሚባል ነው። በመጀመሪያ ዓመቱ ያለው የመላመድ ሂደት በጣም አስደናቂ የሚባል ነው። ካስታወሳችሁ ሲመጣ በትችት ደረጃ አይደለም የአርሰናል ደጋፊ ሌጀንዶች ሳይቀር በፍጹም ማዱኬ ከቼልሲ መምጣት የለበትበትም ካሉ በኋላ ግን አሁን ላይ መምጣቱ ትክክለኛ ውሳኔ እንደነበረም በርካቶች ሲናገሩ ሰምተናል። ቴሪ ዳንኤል ሄንሪ ከእንግዲህ በኋላ በሂደት ማመን አይደለም ሂደቱ እኮ እየሆነ ነው ብሏል። ስለዚህ ከዚህ በኋላ ይሄ ትረስት ዘ ፕሮሰስ ወይም ቢሊቭ ኢን ዘ ፕሮሰስ የሚባል ነገር የለም ኦልሬዲ ሀፕን አድርጓል ብሏል እና ማይክል አርቴታ ከዚህ በኋላ ትረስት ዘ ፕሮሰስ ወይም ቢሊቭ ኢን ዘ ፕሮሰስ የሚባል ነገር የለም፣ በፕሮሰሱ አምነን አልቆ አሁን ፕሮሰሱን ፍሬ እየበላን ነው ብሏል። ምናልባት ዋንጫው ነው እየተጠበቀ ያለው። ቴሪ ዳንኤል ሄንሪ ግን እመኑኝ ፕሮሰሱ አልቋል ብሏል። የአርሰናል ደጋፊዎች የስሜት እየተሰማችሁ ነው ወይ? ጻፉልን። ከአርሰናል ጋር በተያያዘ ግን የቀድሞ ተጫዋች ግራኒት ዣካም አሁንም ቢሆን እኔ የአርሰናል ደጋፊ ነኝ ብሏል። ትላንትና ቃለ መጠይቅ ነበረው። አሁንም የአርሰናል ጨዋታ እየተመለከትኩኝ ነው። ክለቡን ከምንጊዜም በላይ ዘንድሮ ዋንጫ ይገባዋል። በዚህ ውድድር ዓመት ይህንን እንደሚያሳኩ እርግጠኛ ነኝ። አርሰናል አሁንም በልብ ያለ ክለብ ነው ብሏል። ስለዚህ የአርሰናል ቀንደኛ ተፎካካሪ ክለቦችን በተቃራኒው ሲገጥም እና ራሱ አርሰናልን ሲገጥም እንዴት ይጫወታል በሁለተኛው ዙር የሚለውን ደግሞ እናያለን። ግን ግራኒት ዣካ አርሰናል ዘንድሮ ዋንጫ ይገባዋል እያለ ነው። በፕሪሚየር ሊጉ ክለብ ሰንደርላንድ ውስጥ እንደሚገኝ ይታወቃል። በአርሰናል ቡድን ውስጥ አንዱ ከሚነሳው ጉዳይ ውስጥ ይሄ የሚያስቆጥሯቸው የግብ ምንጮች በብዙዎች ዘንድ መነጋገሪያም ናቸው። በነገራችን ላይ አንድ ወቅት ካስታወሳችሁ የቆመ ኳስ አርሰናል ቤት ግቦች ከዛ ብቻ ነው የሚገኙት የሚል ትችት የሚቀርብበት ቡድን ነበረ። ከዛ በኋላ ደግሞ በራስ ላይ የሚቆጠሩ ግቦች በርከት ብለው መጥተው ነበረ። እንግዲህ አርሰናል በነኝም መንገድ ይሁን በየትኛው መንገድ ክለቡ አሁን ፍላጎቱ ዋንጫ ማንሳት ብቻ ነው። በእርግጥ እግር ኳስ በየትኛው መንገድ 3 ነጥብ ነው ይላሉ ጆዜ ሞሪኒዮ። ሳር አሌክሳንደር ቻክማን ፈርጉሰን ደግሞ በጥሩ አጥቂ ጨዋታ ታሸንፋለህ፣ በጥሩ መከላከል ዋንጫ ታነሳለህ የሚል የራሳቸው ፍልስፍና ነበራቸው። አሁን የማይክል አርቴታ ቡድን በየትኛው መንገድ ጨዋታን ማሸነፍ ቅድሚያ ይሰጣል። በእርግጥ የአርሰናል የፖሴሽን ሁኔታም በፕሪሚየር ሊግ ውስጥ በትልቁ የሚጠቀስ ነው። በደንብ ፖሰስ ያደርጋል። ተቃራኒ ሳጥን ውስጥም በርካታ ንክኪዎችን ከሚያደርጉ ከነሲቲም ቀጥሎ ከምናገኛቸው ክለቦች ውስጥ ይጠቀሳል። ግን በጣም አስደናቂ ነገር እንንገራችሁ። ኖቬምበር ብላችሁ ጀምራችሁ የአርሰናል ከፍተኛ ግብ አስቆጣሪ ብታዩ ማርቲኔሊ 5 አለው። ከኖቬምበር ጀምሮ ከፍተኛው ግብ አስቆጣሪ ነው። አርሰናል በተመሳሳይ ወቅት ከማርቲኔሊ 5 ግቦች እኩል ተቃራኒ ቡድኖች ራሳቸው ላይ 5 ግብ እንደዚሁ ያስቆጠሩለት በጣም አነጋጋሪ ቡድን ነው። የማንቸስተር ዩናይትድ ጉዳይ ተጠናቋል። ያው ካሪክን ሾመውበታል በአሰልጣኝነት መንበረ ስልጣኑ ላይ። ኦሊ ጉናር ሶልሻየር በትልቁ ተጠብቀው ነበረ፣ ግን ወደኋላ መመለስ ሆኖ ነው የታያቸው ለዩናይትድ ሰዎች። የማንቸስተር ዩናይትድ የጊዜያዊ አሰልጣኝ መንበረ ስልጣን በሹመት ደረጃም ካሪክን ሾሞ ተጠናቋል። አሰልጣኝ ማይክል ካሪክ እና አሰልጣኝ ቡድን አባላት ማንቸስተር ዩናይትድን እስከ ውድድር ዓመቱ መጨረሻ ይመራሉ። አሁን ላይ የአሰልጣኙ ሹምሽር የመጨረሻ ስራዎች ተሰርተው እንደተጠናቀቁም ተረጋግጧል። አሰልጣኝ ማይክል ካሪክ የመጀመሪያ ጨዋታውን ደግሞ
ከሲቲ ጋር ያደርጋል። በነገራችን ላይ በጣም ከበድ ያለ ጨዋታ ይጠብቋል። ማይክል ካሪኩ ማንቸስተር ዩናይትድ በጃንዋሪ 17 ማንቸስተር ዩናይትድ ኦልትራፎርድ ላይ አርሰናልን ካስተናገደ ከሳምንት በኋላ ደግሞ ሌላ ጨዋታ ይጠብቋል። አርሰናልን ኤምሬትስ ድረስ ሄዶ ይገጥማል እንግዳ ሆኖ ማንቸስተር ዩናይትድ እና የካሪክ የአሰልጣኝነት ዘመን በማንቸስተር ዩናይትድ በእነኚህ ሁለት ትልቅ ጨዋታዎች የሚጀምር ይሆናል። ካሪክ በዕለተ ረቡዕ እረፍት የተሰጠውን ስብስብ መልሶ ማሰልጠን ይጀምርና ለሳምንቱ መጨረሻ ለማንቹሪያን ደርቢ ጨዋታ ያዘጋጀዋል ማለት ነው። ውድ ቤተሰቦቻችን ማንቸስተር ዩናይትድን ስለዚህ ከሮብ ጀምሮ ነው ልምምድ የሚያሰራው። ክለቡን ተረክቦ የማይክል ካሪክ ዋና ኃላፊነት የተሰጠውም ማንቸስተር ዩናይትድን በአውሮፓ መድረክ መመለስ በትልቁ በኃላፊነት ደረጃ ለማይክል ካሪክ የተሰጠ ጉዳይ ነው ማለት ነው። በዚህ መሰረት ውድ ቤተሰቦቻችን ፍሌቸር የካሪንግተን ስታፍ አባል ረዳት አሰልጣኝ ይሆን ዘንድ እድሉ ቢቀርብበትም ከ18 ዓመታች ቡድን አሰልጣኝ ሆኖ መቀጠልን ስለመረጠ የማይክል ካሪክ ረዳት አሰልጣኝ ሆኖ አይሰራም ወይም ስታፍ አባል አይሆንም። ስቲቭ ሆላንድ፣ ጆናታን ውድጌት፣ ጆኒ ኢቫንስ እና ትራቪስ ቢኒየር በማንቸስተር ዩናይትድ ቤት የማይክል ካሪክ ረዳት አሰልጣኝ ይሆናሉ። ፍሌቸር ይቅርብኝ እኔ የምፈልገው 18 ዓመታች ቡድኑን ማሰልጠን ነው ብሎ ወደ ነበረበት መንበረ ስልጣኑ ተመልሷል። በርካታ የዩናይትድ ደጋፊዎች ስጋት አላቸው። አሁንም ቢሆን ኮከቦቻቸውን ማጣት አይፈልጉም። ለአብነት ያክል የብሩኖ ቆይታ በዩናይትድ አልተረጋገጠም። የፈላጊው ያሊላል ጉዳይ ብቻ አይደለም። በማንቸስተር ዩናይትድ ያለው ሽግግር አሁንም በታሰበው ልክ አልሆነም። ማንቸስተር ዩናይትድ ቤት ብሩኖ ባለፉት 2 ዓመታት ከክለቡ መልቀቅ ጋር ስሙ በስፋት ተያይዞ ነበረ፣ ግን ቆይቷል በብዙ መንገዶች። አንደኛው ራሳቸው ያቆዩት ሩበን አሞሪም እንዳሉ ሆነው ማለት ነው። አሁን ግን የዚህ ተጫዋች የማንቸስተር ዩናይትድ ቆይታ ነገር እርግጥ አይደለም። በዚህ ውድድር ዓመት በኦልድ ትራፎርድ ብሩኖ 3 ግብ፣ ካርሎስ ካዝሜሮ 3፣ ብሪያን ቤሞ 3 ግቦችን አስቆጥሯል። አንደኛው ብሩኖ ነው። በነገራችን ላይ ማቲያስ ኩኛ፣ ቤንያሚን ሸሽኮም 2 ግብ ካስቆጠሩ ሌላ ኦልድ ትራፎርድ ላይ በርካታ ግብ ያለው ዘንድሮ ዳኒ ዌልቤክ ነው፣ 2 አስቆጥሯል። ዌልቤክ የቀድሞ የዩናይትድ ተጫዋች እንደነበረ አይዘነጋም። ማንቸስተር ዩናይትድ ዝውውር ጋር በተያያዘም የማንቸስተር ዩናይትድ ዝውውር በነገራችን ላይ በካሪክ መምጣት ምክንያት የተለየ ተአምር አይፈጠርበትም። የካሪክ መምጣት ራሱን የቻለ ቡድን ውስጥ ከማሸነፍ ጋር የተያዘ በተለይም ባለቤቶቹን እነ ሰር ጂም ራትክሊፍ እነ ኦማር ቤራዳ ስራ አስፈጻሚዎቹን እነ ጄሰን ውልኮክስ ዋና እቅዳቸው ማይክል ካሪክ ቡድኑን አሸናፊ እንዲያደርግ ነው። ከሜዳ ውጭ ያለውን ጉዳይ እነሱ መልሰው ይዘውሩታል ተብሎ ይታሰባል። መሀል ሜዳውን ማጠናከር የክለቡ አሁንም ዋነኛ ፍላጎት ሲሆን አዳም ዋርተን፣ ኤሊዮት አንደርሰን፣ ባሌባን ጨምሮ ውጮች አሁንም በዝርዝር ውስጥ አሉ። ከተሳካ ለማይክል ካሪክ አሁን በጥሪ ያመጡለታል፣ ግን የመሳካት እድሉ በጣም ዝቅተኛ ስለሆነ ለቀጣዩ አሰልጣኝ ነው ያመጣሉ ተብሎ የሚታሰበው። ስለዚህ ማይክል ካሪክ እገሌ ይምጣልኝ እገሌ ተጫዋች ይውጣልኝ የሚለውን ውሳኔ ከነ ጄሰን ውልኮክስ ከነ ኦማር ቤራዳ ትእዛዝ አይወጣም ማለት ነው። የተሰጠው ስልጣን ክለቡን ለሜዳ ላይ ለ90 ደቂቃ መምራት ብቻ ይሆናል። እነ ጄሰን ውልኮክስ ኦማር ቤራዳ ከተሳካ ግን የረጅም ጊዜ እቅድ የሆነ ተጫዋች በጥር ወደ ቡድኑ ያመጣሉ ተብሎ ይጠበቃል። በዩናይትድ ቡድን ውስጥ አንዳንድ ተጫዋቾች ግን አሁንም በጣም ነጥረው እየተተቹ ይገኛሉ። ከሰሞኑ ትልቅ ዘመቻ የተከፈተበት ዲጎ ዳሎት ነው። የሚያመክናቸው ኳሶች ቀላል አይደሉም። በነገራችን ላይ በባለፈውም ዓመት አንድ የዌስትሃም ዩናይትድ ጨዋታ ላይ ባዶ ግብ የሳተበት አጋጣሚ ይጠቀሳል። ወደ 32ኛው ደቂቃ አካባቢ ካልተሳሳትኩኝ በጣም ያለቀለት እድል አምክኖ ነበር። በዚህ ዓመት ከወልቭስ ጋር 8ኛው ደቂቃ ከግብ ጠባቂ ጋር ተገናኝቶ ሳተ። በዚህ ሳምንት ዩናይትድ በኦልድ ትራፎርድ በብራይተን ተሸንፎ ሲወጣ 2ኛው ደቂቃ ወይም 1 ደቂቃ ከ52 ሰከንድ ላይ ከግብ ጠባቂ ጋር ተገናኝቶ አመከነ። ንጽጽሩ ያለው አሁን ከፕሪሚየር ሊግ በዛ ቦታ ላይ ከሚጫወቱት በቼልሲ ሪስ ጄምስ፣ በአርሰናል ቲምበር፣ በሊቨርፑል አሁን ፍሪፖንግን ማንሳት እንችላለን። በሲቲ እንኳን በርካቶች በዛ ቦታ ላይ መጥቶ ተሳክቶላቸዋል። በእርግጥ እሳቸው እነ ኑኔሽንም ይጠቀማሉ። ከዛ አንጻር ዩናይትዶች ብዙ የተማረሩበት ነውና ምናልባት ካሪክ ይሄንን ጉዳይ እንዴት ይፈቱታል ወይስ የኑሱር ማዝራዊ መምጣት የግድ መጠበቅ አለበት የሚለው ደግሞ ቀጣዩ በዩናይትድ የሚጠበቀው ጉዳይ ነው። አንድ ተጫዋች እንዳትረሱላችሁ ነበር ለዩናይትድ ደጋፊዎች ጋብሪኤል ቢያንቼሪ ያሉበት የዩናይትድ ወጣቱ ቡድን በዚህ ሳምንት እድል አድርጓል። በፕሪሚየር ሊግ 2ኛ ጨዋታ ከ21 ዓመታች ቡድን ወልቭስን ገጥሞ ትላንትና የዩናይትድ ታዳጊዎች 4-1 አሸንፈዋልና ይህን ጨዋታ የምናነሳው በምክንያት ነው። እዛ ቡድን ውስጥ 4ቱን ግቦች ላይ ቾዶ ኦቢ 2 ግብ አስቆጥሯል። ወጣቱ ተጫዋች ካስታወሳችሁም በፕሪሲዝን ጨዋታ የመጀመሪያው ወደ ኤዥያ ዩናይትድ ሲያመራ
በጣም አስደናቂ ነበር። ከዋናው ቡድን ጋር የተጫዋች ያስቆጠራቸውን ግቦች ምናልባት የዩናይትድ ደጋፊዎች ልትመለከቱ ትችላላችሁ። ታይለር ማላሺያ ግብ አስቆጥሯል። ሌላው ጋብሪኤል ቢያንቼሪ ነው ግብ ያስቆጠረው። የጋብሪኤል ቢያንቼሪ ብቃት ደግሞ ፍጹም የተለየ ነው። ስለዚህ እንደዚህ አይነት ተጫዋቾች አሉ። በጥሩ አቋም ላይ የሚገኘው የወጣቱ ቡድን በ24 ነጥቦች ደረጃውንም ይመራል እና ምናልባት ማይክል ካሪክ ወደኋላ ወደ ታች ወርደውም ከአካዳሚ ውስጥ ተጫዋች ሊያመጡበት ይችላሉ ተብሎ ይታሰባል። ዩናይትድ ከሲቲ የሳምንቱ ትልቅ ጨዋታ ነው። ቅዳሜ 9:30 ይደረጋል። ምናልባት አንቶኒ ቴይለር የሚሉ የመረጃ ምንጮች እየወጡ ነው የጨዋታው አልቢትር ይሆናሉ በሚል ግን ማጣራት ይኖርብናል። እናረጋግጠዋለን። ማንም ይሁን ዳኛው ግን አንቶኒ ቴይለር የሚል መረጃ ስላየን ነው። ይሄ ጨዋታ በማንቸስተር ዩናይትድ በብዙ መንገድ የሚጠበቅበት ነገር አለ። ለአብነት ያክል አዲሱ አሰልጣኝ ማይክል ካሪክ ወደ ማንቸስተር ዩናይትድ ዳግም ተመልሷል። እሳቸው የመጨረሻም ጨዋታ እንዲሁ የቢግ ሲክስ ክለብን መግጠም ነበረ። በጊዜያዊነት ያን የያዙት ጊዜ ያኔ አርሰናልን ገጥመው 3-2 አሸንፈው ነበረ። ስለዚህ የእሳቸውን መንበረ ስልጣን ዳግም ሲመጣ ሌላ ቢግ ሲክስ ክለብ ይገጥማሉ። ማንቸስተር ሲቲን ቀጥሎ የሚገጥሙትም ያ ቢግ ሲክስ ክለብ አርሰናል ነው። ለመጨረሻ ጊዜ ዩናይትድን እየመሩ 3-2 ያሸነፉት እንዴት ይወጡታል? እና ተጨማሪ መረጃዎችን በቀጣይ መረጃ እናነሳለን። እዚህ ጋር ግን እናብቃ። ሆኖ